የመጀመሪያ ልጄን መጨረሻዋን ሳላውቅ የት እንዳለች ስለ ሁለተኛው ልጄ አላስብም። በሆዴ የያዝኩትን እውነቱን እንድትነግረኝ እፈልጋለሁ ብላ ሰላም ለአቶ ደረጀ በቴክስት መልክ ስትልክ እሱ ቀጥታ ደውሎ እንዲህ አይነት ነገር ሁለተኛ እንዳትናገሪ እንዳትልኪ አላልኩሽም ወይ? አንድ ቀን አሳውቅሻለሁ ተረጋጊ ብዬ ነግሬሽ አልነበረም ወይ? ይህንን ነገር ስልክሽን ቤተሰብ ቢያዩት የኔ ቤተሰብ ይበተን ወይ ብሎ ለሷ ለሰላም ነግሯታል። ሀይ የላኩልህን አጥፍቼዋለሁኝ ስትልም ለአቶ ደረጀ ነግሯል። በቃ ነግሬሻለሁ አይደለ? ከአንቺ ስልክ ላይ ብቻም ሳይሆን ከኔ ስልክ ላይ ያለውንስ ቤተሰብ ቢያዩት እኔ ተረጋጊ እውነቱን አንድ ቀን አሳውቅሻለሁ ብዬ አልተናገርኩም ወይ ስትል ለሰላም ደግሞ አቶ ደረጀ መልሶላታል። እኔም እኮ ብዙ ጊዜ ተቀመጥኩኝ አይደለም እንዴ? ሁልጊዜ እንደዚህ ሆንም እዚህ ደረጃ ላይ መሆን አለብኝ ወይ? ጠበቅኩ፣ ልታሳውቀኝ አልቻልክም። እውነቱን ካልተናገርክ እኔ ደግሞ ለወይዘሮ ማርታ እናገርብሃለሁ፣ ቤተሰቡም ይበተን ይበጥበጥ ብላ ትዳሩ ሁሉ እንዲፈርስ ለአቶ ደረጀ የነገረችው። በቃ ተረጋጊና ትንሽ ግን ጊዜ እስጭኝ አሳውቅሻለሁ ብሎ ስለ ልጇ ለሰላም ነግሯታል። ሰላምም እንደዚያ ከሆነ እሺ እታገሳለሁ ብላ ለአቶ ደረጀ መልሳለታል። ቆይማ እኔ አንድ ቀን አይደለም ወይ በስተት የነካሁሽ የተፈጠረው? ከዚያን ቀን በኋላ እኔ አጠገብሽ ደርሼ አውቃለሁ ወይ? ለምንድነው እንደዚህ ብለሽ እኔን ሰላም የምትነሽኝ ብሎ ለሰላም ነግሯታል። አቶ ደረጀም ዳጣ በቃ ነይ መኪና ውስጥ እፈልግሻለሁ እንድትመጪ፣ ናታም ከአንቺ ክላስ ምን እያደረገ ነው ብሎ ለሷ ሲጠይቃት ናታም እየተረበተበተ የሚመልሰው ግራ ገብቶታል። ሌባ ነው እዚህ ቤት ያስቀመጥከው፣ ሊሰርቀኝ ክላሴ እየመጣው እያለች ለአባቷ መልሳለታለች። ጋሼ ደረጀም በጣም በነገሩ ምን እንደተፈጠረ የሚያወሩትን ሁሉ ሰምቶ ነው ወደ ክላሳቸው እየገባው። እኔ አንድ ጥያቄ ልጠይቅሽ ግራ ስለገባኝና ለእኔም ጥያቄ ስለፈጠረብኝ ነው። ደረጀ ለአንቺ ምንሽ ነው? አባዬ አባትሽ ነው ወይ ብሎ ናታን ለዳጣ ሲነግራት፣ አንተ ደግሞ አባቴ ቢሆን ምን ትላለህ? የማይባል ነገር አታውራ ብላ ለናታን መልሳለች። ናታም ደግሞ በቃ ለአንቺ ልይት ይልበታል፣ በጣም ይሳሳልሻል። አበጌም አንቺን ከተናገረችበት በጣም ይናደዳል። ይሄን ነገር ደግሞ ለኔ ጥያቄ ፈጠረብኝ። አባቴ ያልሽው ሰው አንድም ቀን ደውሎ ሲያናግርሽና ሲፈልግሽ ሲያወራሽ ሰምቼ አላውቅም። በዚህ ልክ የሚወድሽና የሚሳሳልሽ ታዲያ አባዬ ላንቺ ምንሽ ሆኖ ነው ብሎ ለዳጣ ሲነግራት፣ ዳጣም በዚያ ነገር እንግዲህ በጣም ደንግጣ አባቴ ቢሆን ምን ይሰማሃል? ምን ትለኝ ነበር ስትል ለናታን መለሰችለት። አባዬማ ከእማዬ ሌላ ሄዶ ሌላ ልጅ አመጣ ማለት እማዬ ስትሰማ ምን እንደሚፈጠር አስቢ ብሎ ለናታ ነግሯታል። ናታም በጣም ተጨንቃ ዳጣም በጣም ተጨንቃ በነገሮቹ ከእሱ ቅፍ ነበረችና ለየት ለማለት ሞክራ የኔ አባት ሲሳይ ነው ብላ ለናታን መልሳለታለች። የተወለድሽበትም ድሬዳዋ እንዳልተወለድሽ ነው እኔ የማውቀው፣ ደግሞም ነግረሽኛል ብሏታል። በዛ በጣም ተጨናንቃለች። ትንሿ ውሃ ደግሞ ነፍሰ ጡሯ ሰላም አፈር አምሯት ስትቀምስ ያየችው እሷም እንደሷው እየበላች ሲያዋት በጣም ደንግጠው ቤተሰብ አንቺ ልጅ ጭራሽ ማነው አፈር ቢ ብሎ የረገመሽ? አፈር ለምንድን ነው የምትቢው? ምን ሆነሽ ነው ብሎ አባትም በጣም ተናዶ ተናገረ። እሷ አርግዛለች አደለ? አፈር በልታለች፣ በቃ እኔም እርጉዝ ነኝ ስትል ደግሞ ለዳጣ ስትመልስላት በጣም እሳቁባት። ይዘዋት ወደ ሆስፒታል ሄደው ያቀመሰችው ነገር ደግሞ ጥሩም እንዳልሆነ ዶክተሩ ለናታንም ወንም ለሌሎችም ተናግሯል። የአቤጌ አፍቃሪ መንገድ ጠብቆ ፍቅሬን ተቀበኝ፣ በዚህ ልክ ለምን ትንቅኛለሽ? ታመናጭቅኛለሽ? እኔ ፍቅርሽ ነው እጅሽ ላይ እግርሽ ላይ የጣለኝ ብሎ ቢጠይቃት፣ አንተ ፊትህን በመስተዋት አይተው ታውቃለህ እንዴ? ለኒኮ አትመጥነኝም። እኔ ደግሞ የምወደውና የማፈቅረው ሌላ ሰው ስላለ
ያንን ነው የማገባው ብላ ነገረችው። እሱ ከሆነ አይወድሽም፣ ዝም ብለሽ ነው የምትለፊው፣ ግን ሰው መሆኔን እንዳትረሺ፣ አንድ ቀን ደግሞ እንደዚህ የሆንኩት ነገር እውን እንደሚሆንልኝና እንደሚሳካልኝ ተስፋ አደርጋለሁ ብሏታል አፍቃሪዋ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ዳጣ ድራማ ክፍል 49። ሰላም እውነቱን ስለ ቀድሞው ልጄ ካላሳወከኝ እኔ ቤተሰቡን ወይንም እበትናለሁ፣ እውነቱ እንዲወጣ አደርጋለሁ፣ ለወይዘሮ ማርታ እናገራለሁ ብላ ለአቶ ደረጀ ነግሯል። አቶ ደረጀ ዳጣን የወለደው ከወይዘሮ ሰላም ነው። እሷ እስከዛሬ ሁለቱ እያወሩ በድብቅ እዛ ቤት እየቆየችው ስለ ልጇ እንዲያሳውቃት ነው። ደግሞ ፍንጭ አሳይተህኛል፣ ነግረህኛል፣ ስለዚህ ስለ ልጅ መጨረሻ እንድታሳውቀኝ እፈልጋለሁ ብላ በጥብቅ ለአቶ ደረጀ ስትነግረው፣ አቶ ደረጀም ደግሞ ተረጋጊ፣ ሌላ ነገር እንዳይፈጠር እኔ እውነቱን አስረዳሻለሁ፣ አሳውቅሻለሁ፣ አሁን አርፈሽ ተቀመጪ፣ ነፍሰ ጡር አይደለሽም ወይ? ደግሞ እኔ አንድ ቀን ነው በስህተት የነካሁሽ፣ ከዛ ቀን በኋላ ረብሽ ሸሻቃለሁ ብሎ እንግዲህ አቶ ደረጀ ለወይዘሮ ሰላም ነግሯታል። ዳጣ ስለ እናቷ በጣም እያሰበች እና እየተብሰለሰለች ነው። ምክንያቱም እናትሽ አንቺ አባትሽ አቶ ደረጀ ቢሆን እማዬ ከሌላ ሴት ቢያመጣ ምን ይሰማታል ብሎ ናታን ነግሯታል። ስለዚህ ውሃን ራሷን እየደባበሰቻት ስታያት ወደ ቤት ስትመለስ በጣም በሀሳብ ጭልጥ ብላ ነበር። ዛሬ ምን ሆነሻል? ምን ሆነሽ ነው እንደዚህ የሆንሽው? እያለች ዳጣን ወይዘሮ ማርታ ስትጠይቃት እሷም ደግሞ ልክ እማዬ ብዬ ልጥራሽ ወይ ስትላት እንዴት እስከ ዛሬ ደግሞ ባልጠራቻትና እትዬ ብላ እንድትጠራት ነበር የፈለገችው። አንቺን ካስደሰተሽና ደስ ካለሽ ደስ ይለኛል ጥሪኝ ብላ ወይዘሮ ማርታን ፈቅዳላታል። አበጌ ወይዘሮ ማርታ በተኛችበት ክላሷ ሄዳ አባዬ ከናታንና ዳጣን ደረሰባቸው ክላሳቸው ብላ ለወይዘሮ ማርታ ስትነግራት እና አንቺ ባየሽው ነገር ነው ሁልጊዜ እንደዚህ የምትሆኑ፣ ሁልጊዜም ስለ አባትሽ መልካም ነገር ብታስቢ ይሻልሻል፣ አንቺ የኔ ልጅ አይደለሽም ብላ ወይዘሮ ማርታ አበጌ ስላናደረቻት ነግራታለች። ለምን እንደዚህ ተባልኩኝ ብላ ደግሞ ከናታን ጋር እንድትቀጥልላት እየፈለገችው ወላጅናት ወይዘሮ ማርታ ነገር የምታመላልሳት ልጇ ስላናደረቻት አንቺ ልጃችን አይደለሽም ብላ አናዳታለች። ናታንና ዳጣን ወደ ውጭ ወጥተው ወክ እያደረጉ ስለሷ አባት ማወቅ ፈልጓል። በተፈጠረው ነገር እቤት ውስጥ የሚያየው ለሷ እንክብካቤ አቶ ደረጀ የሚሰጣትና የሚመሳሰል ነገር አላችሁ፣ አባትሽ ነው ወይ አባዬ ብሎ ሲጠይቃት ለምን እንደዚያ አልከኝ ብላም ደግሞ እሷ ለናታን ነግረዋለች። ናታን በጣም ይወዳታል፣ ያፈቅራታል። አቶ ደረጀ ናታን መኪና ውስጥ አናገረው። ስለ ትንሿ ልጅ ስለ ሕክምና ነግሯትና ጭራሽ ደግሞ አፈር ቢ ብለው ሰጧት አይደለም፣ እሷም አፈር መብላት ጀመረች። አሁን የምጠይቅህ እኔም አባትህ ሲሰጠኝ አደራ ሰጥቶኛል፣ እኔም እንደ አባት ነኝ። አንድ ጥያቄ ጠይቃለሁ። ወይዘሮ ማርታ ያለችውና ያሰበችው እሷ መውለድ ስላልቻለች አንተ ከአቤጌ ጋር እንድትሆንላት ነግራኛለች። ቆይማ ቅድም ዳጣ ክላስ ምን ስትሰሩ ነበር ብሎ አቶ ደረጀ ሲጠይቀው ምንም አንሰራም ብሎ ነገረም። አትዋሽኝ፣ የምታወሩትና ያወራችሁትን ሁሉ ሰምቻለሁ። እኔ እንደ ቅርብህ እንደ ወላጅ አባትህ ተመልከተኝ ብሎ ለናታን ነገረው። እኛ ከመቀራረብ ሌላ ምንም አይነት ነገር አላሰብንም ብሎ ከአበጌ ጋር ያለውን ነገር ነግሮታል። ያን ደግሞ ወይዘሮ ማርታ ለአቶ ደረጀ ስለነገረችው አቶ ደረጀ ደግሞ በአንቺ ግፊት ሳይሆን ትዳር ቀልድ አይደለም፣ በሁለቱ መካከል ኃላፊነት እና መዋደድና መፈላለግ አለባቸው። አንቺ ስላልሽው ብቻ ትዳር እነሱ እንዲመሰርቱ አትምረጭላቸው ብሎ አቶ ደረጀ ለወይዘሮ ማርታ ለባለቤቱ ነግሯት ነበር በባለፈው ክፍል ላይ እና ስለ ዳጣ ደግሞ ስለ ልጁ ለናታን ሲነግረው አረ ምንም ነገር የለም ብሎ ያንን ፈርቶ ነግሮታል።
ያኔ እኮ ያወራችሁትን ሁሉ ሰምቻለሁ። ቆይማ ናታን ዳጣን ታፈቅራታለህ ትወዳታለህ ሆይ ብሎ ሲነግረው በጣም እየተርበተበተ የሚመልሰው ግራ ገባው። ወደ ወይዘሮ ማርታ ጋር የሄደችው ዳጣም እንደ ቆመ ግራ ገብቷታል። ሰሞኑን ምን ሆነሻል? የተፈጠረ ነገር አለ ወይ? ሰላም አይደለሽም ወይ? ሁለመናሽ ነገር ተቀይሮብኛል። ምን ሆነሽ ነው ብላ ወይዘሮ ማርታ ነገረቻት። ምን ልትሰሪ መጣሽ? እኔ ጋር ምን ፈልገሽ ነው? እስኪ ንገሪኝ ስትላትም እናትሽ ናፍቃሽ ነው ያለቻት ወይዘሮ ማርታ። አንቺ እናቴ ነሽ ወይ ስትል ዳጣ የዛሬው ክፍል እያበቃል ማለት ነው። ወይዘሮ ሰላምም እውነቱን ፍርጥ አድርጋ ለወይዘሮ ማርታ ከተናገረችበት አቶ ደረጀ ትዳሩ እንደሚፈርስበት ነው። ስለ ልጇ ማሳወቅ አለበት። ያቺ ልጇ ደግሞ ዳጣ ናት። ዳጣ የሰላም ልጅ ናት። ሰላም እንግዲህ ያረገዘችውና ዳጣን የወለደችው ከአቶ ደረጀ ነው። ከድራማው እንደተረዳ ነው። ቤተሰብ ለዛሬው የነበረን ክፍል ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።